ጠቅላይ ሚኒስትር ዶክተር አብይ አህመድ ለስራ ጉብኝት ዛሬ ዩናይትድ አረብ ኤሚሬትስ መግባታቸው ተሰምቷል። ይህ ዜና የተሰማው ደግሞ ቀጠናው እጅግ አሳሳቢ በሆነ ወታደራዊ ውጥረት ውስጥ ባለበት ሰዓት ነው። ጠቅላይ ሚኒስትሩ በቆይታቸው በሁለቱ ሀገራት የሁለትዮሽ ግንኙነት እንዲሁም በወቅታዊ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ከኤሚሬትስ ከፍተኛ የሥራ ኃላፊዎች ጋር ምክክር ያደርጋሉ ተብሎ ይጠበቃል። ይህ ጉብኝት ቀጠናው በተለያዩ ፈተናዎች ውስጥ ባለበት ወቅት መከናወኑ የሁለቱን ሀገራት ጥልቅና የማይናወጥ ወዳጅነት የሚያሳይ እንደሆነ በብዙዎች ዘንድ እየተነገረ ይገኛል። ወዳጅነት በስልክና በሩቅ ብቻ ሳይሆን በአካል ተገኝቶ አጋርነትን በመግለጽና በችግር ጊዜ አብሮ በመቆም የሚጸና ነው በማለት ትልቅ ማሳያ አድርገው የወሰዱት ብዙዎች ናቸው። በእርግጥ ይህ የጠቅላይ ሚኒስትሩ እርምጃ ኤሚሬትስ ለኢትዮጵያ የምትሰጠውን ክብር የሚያጎላ ውሳኔ መሆኑ አያጠራጥርም። ይሁን እንጂ ብዙዎች ይህንን ጉዞ ዩኤኢ አሁን ላለችበት ወቅታዊ ችግር ድጋፍ ለመስጠት ብቻ የተደረገ አድርገው ቢመለከቱትም ከጉብኝቱ ጀርባ ግን የኢትዮጵያን ብሔራዊ ጥቅም የሚያስከብሩ ስልታዊ ስሌቶች እንዳሉት ይገመታል። በዲፕሎማሲው ዓለም ምንም አይነት ጉዞ ያለ ምክንያት አይደረግም እንደሚባለው ሁሉ ጠቅላይ ሚኒስትሩ በሚሳኤል ድምፅ በታወቀ ቀጠና ውስጥ መገኘታቸው ኢትዮጵያ ወደ ቀይ ባህር ለመውጣት ለምታደርገው ጥረት ትልቅ ዋስትና የምታገኝበት አጋጣሚ ነው። ዩኤኢ በቀጠናው ያላትን የጂኦፖለቲካ ተጽዕኖ በመጠቀም ኢትዮጵያ የባህር በር ፍላጎቷን በዘላቂነት የምታረጋግጥበትና የኢኮኖሚ ጥቅሟን የምታስከብርበትን ስምምነት ለማጠናከር ይህ ጉብኝት ቁልፍ ሚና ሊጫወት እንደሚችል ይገመታል። ከሁሉ በላይ ግን ይህ የጠቅላይ ሚኒስትሩ ጉብኝት ኢትዮጵያ ለእስራኤል በተዘዋዋሪ መንገድ ስልታዊ ድጋፍ የሰጠችበት አጋጣሚ ነው ማለት ይቻላል። ዩኤኢ ከእስራኤል ጋር ባላት ወዳጅነት ምክንያትና የአሜሪካ የጦር ሰፈሮች መገኛ በመሆኗ ሳቢያ የጥቃት ኢላማ በሆነችበት በዚህ ወቅት ኢትዮጵያ ከአቡዳቢ ጎን መቆሟ ለእስራኤል የሚሰጠው ትልቅ መልእክት አለ። ይህ ጉዞ ኢትዮጵያ በቀጠናው ካለው አዲስ የኃይል አሰላለፍና ከእስራኤል ስልታዊ ጥቅሞች ጋር ራሷን እያሰለፈች መሆኗን የሚያሳይ ሲሆን ይህም ለሀገሪቱ የደህንነት ከለላ ከመስጠት ባለፈ በመካከለኛው ምስራቅና አፍሪካ ቀንድ ያለውን አዲስ የዲፕሎማሲ ጎራ በይፋ የተቀላቀለችበት ወሳኝ ክስተት ተደርጎ ሊወሰድ ይችላል። ይሁን እንጂ ይህ አይነቱ ግልጽ አሰላለፍና ድፍረት የተሞላበት ጉዞ የራሱ የሆኑ ከባድ ስጋቶችና ዲፕሎማሲያዊ ዋጋዎች የሉትም ማለት አይደለም። ኢትዮጵያ ያሳየችው ድጋፍ በሌሎች ተቀናቃኝ ሀገራትና ቡድኖች ዘንድ እንደ ስጋት ተቆጥሮ የሀገሪቱን ሰላም ሊያውኩ የሚችሉ አጸፋዊ እርምጃዎችን ሊያስከትል ይችላል የሚል ስጋት ማንሳት ያስፈልጋል። እንዲሁም በታላላቅ ሀያላት ሽኩቻ መሃል መገኘት ሀገሪቱን ለማይታወቅ ፖለቲካዊ ቀውስ ሊዳርጋት እንደሚችልም መገንዘብ ያስፈልጋል። ታዲያ ይህ የጠቅላይ ሚኒስትሩ ጉዞና አዲሱ የኃይል አሰላለፍ ለኢትዮጵያ ምን አይነት ስልታዊ ጥቅም ይዞ ሊመጣ ይችላል? ምንስ አይነት ጉዳቶች ሊከተሉት ይችላሉ? የሚለውን ነጥብ በኢንተርናሽናል ሪሌሽን መነጽር በዝርዝር እንደሚከተለው እንመለከታለን። አብራችሁን ቆዩ። ባለፉት ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ አፍሪካ ዩኒየን ፊት ለፊት ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ በ20 በመቶ ቅድመ ክፍያ በ1.6 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውለው የሚከፍሉበትን አማራጭ ይዞለት ቀርበዋል። አሊያም አጠቃላይ ክፍያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.8 ሚሊዮን፣ ባለ 3 መኝታ 140 ካሬ በ11.2 ሚሊዮን ብር ብቻ ለእርሶ ከ30 በመቶ ታላቅና እውነተኛ ቅናሽ ጋር አቅርበንልዎታል። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በፒያሳና በቡልጋሪያ በ900 ሺህ ብር ቅድመ ክፍያ ብቻ የሱቅ ባለቤት ይሁኑ ይሎታል። ይፍጠኑ፣ ጥሪቶን በጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989666571 ወይንም 0948076006 ላይ ይደውሉልን። ቴምር ፕሮፐርቲስ። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድን የዩኤኢ ጉብኝት ስንመረምረው ሀገሪቱ የምትከተለውን አዲስና ስልታዊ የውጭ ጉዳይ ፖሊሲ በግልጽ እንረዳለን። በመጀመሪያ በሪያሊዝም እይታ ሀገራት በዓለም አቀፍ መድረክ የሚያደርጉት እንቅስቃሴ በብሔራዊ ጥቅም ላይ የተመሰረተ እንደመሆኑ የኢትዮጵያ መንግስትም ከስሜታዊነት በራቅና በውጤት ላይ ባተኮረ ስልት እየተንቀሳቀሰ እንደሚገኝ ያመለክታል። ኢትዮጵያ ወደ ቀይ ባህር ለመውጣት የምታደርገው ጥረት ለሀገሪቱ የኢኮኖሚ ነጻነትና ለቀጣይ ትውልድ እድገት የህልውና ጉዳይ በመሆኑ በዚህ የጦርነትና የጥይት ድምፅ በሚሰማበት አስቸጋሪ ወቅት ከዩናይትድ አረብ ኤሚሬትስ ጎን መቆሟ በቀጠናው ያለውን የኃይል ሚዛን ለመጠበቅና ስልታዊ ድጋፍ ለማግኘት የታለመ ብልህ እርምጃ ነው። ይህ የኢትዮጵያ የውጭ ፖሊሲ አቅጣጫ ሀገሪቱ በሉዓላዊነቷና በኢኮኖሚ ጥቅሟ ዙሪያ ከሌሎች ሀያላት ጋር የምትደራደርበትን ሌቨሬጅ በከፍተኛ ደረጃ የሚገነባላት ነው። በዓለም አቀፍ ፖለቲካ ውስጥ ተቀባይነት የሚገኘው በችግር ጊዜ በሚታይ ታማኝነት በመሆኑ ኢትዮጵያ ለዩኤኢ ያሳየችው ይህ አጋርነት
በባህር በር ጥያቄዋ ላይ ዩኤኢ እንደ ዋና ስትራቴጂካዊ አጋር እንድትቆም ያደርጋታል። ይህም በሶማሊላንድ በኩል የተጀመረውንና ሌሎች እንደ አሰብ ያሉ አማራጭ የባህር በር ፍላጎቶችን ከግብ ለማድረስ የሚደረገውን ዲፕሎማሲያዊ ግፊት በገንዘብ በቴክኖሎጂና በዓለም አቀፍ ተጽዕኖ የታጀበ እንዲሆን ያደርገዋል። ሁለተኛውና ወሳኙ ነጥብ ባላንሲንግ የተሰኘው የዲፕሎማሲ ስልት ሲሆን ይህ የጠቅላይ ሚኒስትሩ ጉዞ ኢትዮጵያ በቀይ ባህር አዲሱ የኃይል አስተላለፍ ውስጥ የያዘችውን ስልታዊ ቦታ ያሳየናል። በዚህም እስራኤል፣ የተባበሩት አረብ ኤሚሬትስና ሌሎች ቀጠናዊ ኃይሎች ወደ መሰረቱት ወደ ሄክሳገን አላይንስ ጥምረት ይወስደናል። ኢትዮጵያ የዚህ 6 ሀገራትን ያቀፈ ስልታዊ ግንባር አካል መሆኗን በተግባር ያሳየችበት አጋጣሚ ተደርጎ የሚወሰድ ሲሆን በቀጠናው ውስጥ እንደ አስተማማኝ አጋር ወይም ሪሊየብል ፓርትነር እንድትቆጠር ያደርጋታል። ይህ ጥምረት ኢትዮጵያ በታሪኳ አግኝታው የማታውቀውን ወታደራዊና ዲፕሎማሲያዊ ከለላ እንደሚሰጣት የሚታመን ሲሆን በቀይ ባህር መውጫና በባህር ኃይል ግንባታ ዙሪያ አዲስ ከለላ የሚሰጣት ይሆናል። ስለ ሄክሳገን አላያንስ በጥቂቱ ለመመልከት ጥምረቱ በዋናነት የተመሰረተው በቀይ ባህር፣ በኤደን ባህረ ሰላጤና በህንድ ውቅያኖስ መገናኛ ላይ አዲስ የጂኦፖለቲካዊ ስርዓት ለመዘርጋት ነው። እስራኤል ያላትን የላቀ ቴክኖሎጂና የደህንነት መዋቅር ለጥምረቱ አባላት ተደራሽ የምታደርግበት፣ ዩኤኢ ደግሞ ለዚህ ግዙፍ ስራ የሚያስፈልገውን የፋይናንስና የሎጂስቲክስ አቅም የምታቀርብበት ስልታዊ መዋቅር መሆኑ ይታወቃል። ኢትዮጵያ በዚህ ጥምረት ውስጥ ያላት ሚና በአፍሪካ ቀንድና በቀይ ባህር መተላለፊያ ላይ ያለውን ቁልፍ ስፍራ መያዝ ሲሆን ይህም ጥምረቱ ከባህር ማዶ እስከ አፍሪካ ምድር ድረስ የተሳሰረ ጠንካራ የመረጃና የቁጥጥር ሰንሰለት እንዲኖረው ያስችለዋል። ይህ የሶስቱ ሀገራት ቅንጅት በቀይ ባህር ላይ የሚነሱ ማናቸውንም የደህንነት ስጋቶች ለመመከትና የዓለም አቀፍ የንግድ መስመሮችን የበላይነት ለመቆጣጠር የተፈጠረ አዲስ ግንባር ነው። ይህ ደግሞ ከእስራኤል የሚገኘውን የላቀ ወታደራዊ ቴክኖሎጂና ከዩናይትድ አረብ ኤሚሬትስ የሚገኘውን የፋይናንስ አቅም በማጣመር ኢትዮጵያ በባህር በሯና በቀይ ባህር ደህንነት ዙሪያ ያላትን ተሰሚነት ወደ ላቀ ደረጃ የሚያሸጋግር ስልታዊ አሰላለፍ ነው። የሄክሳገን አላያንስ አባል መሆን ለኢትዮጵያ የባህር ኃይል ግንባታ፣ ዘመናዊ መርከቦችን፣ የራዳር ስርዓቶችንና የደህንነት ከለላን ለማግኘት አቋራጭ መንገድ የሚከፍትላት ሲሆን ወደ ባህር ለመውጣት ለምታደርገው ጥረትም ታላቅ ወታደራዊ ዋስትና ይሰጣታል። በአጠቃላይ ኢትዮጵያ በዚህ ጥምረት ውስጥ መገኘቷና ጠቅላይ ሚኒስትሩ በዚህ ወቅት አቡዳቢ መገኘታቸው ሄክሳገን አላያንስ የቀጠናውን የኃይል ሚዛን የሚወስንና ኢትዮጵያን የባህር በር ባለቤት የሚያደርግ ወሳኝ ኃይል መሆኑን ለዓለም ያረጋገጠ ነው ማለት ይቻላል። በዚህም ይህ የጠቅላይ ሚኒስትሩ ጉዞ ከወንድማማች ሀገር ድጋፍ ባለፈ ኢትዮጵያ በተዘዋዋሪ መንገድ ከእስራኤል ጎን መቆሟን የሚያሳይ ትልቅ ፖለቲካዊ መልእክት ያለው እርምጃ ነው። ዩኤኢ አሁን ላይ ከእስራኤል ጋር ባላት ወዳጅነት ምክንያትና የአሜሪካ የጦር ሰፈሮች መገኛ በመሆኗ ሳቢያ የጥቃት ኢላማ በሆነችበት ሰዓት ጠቅላይ ሚኒስትር አብይ አህመድ ዩኤኢ መገኘታቸው ለሄክሳገን አላያንስ አባላትና ለአጋርነት መርህ ያላቸውን ታማኝነት ያረጋግጣል ማለት ይቻላል። ይህ እርምጃ ኢትዮጵያ በቀጠናው ካለው አዲስ የኃይል አሰላለፍና ከእስራኤል ስልታዊ ጥቅሞች ጋር ራሷን እያሰለፈች መሆኗን የሚያሳይ ሲሆን ይህም ለሀገሪቱ በቀይ ባህር ላይ የምትፈልገውን የበላይነትና ደህንነት ለማስከበር ከእስራኤልና ከዩኤኢ ጋር የፈጠረችውን ግንባር ይበልጥ የሚያጸና ሆኖ ተመስግቧል። ሌላው ይህ ጉብኝት ሲግናሊንግ የሚባለውን ለተቀናቃኝም ሆነ ለወዳጆች መልእክት የማስተላለፍ ጥበብን ያካተተ ሊሆን ይችላል ተብሎ ይገመታል። ጠቅላይ ሚኒስትሩ በሚሳኤልና በድሮን ጥቃት ውስጥ ወዳጅ ሀገር መገኘታቸው ለተቀናቃኝ ሀያላት ኢትዮጵያ አጋሮቿን አሳልፋ አትሰጥም የሚል ጠንካራ ዲፕሎማሲያዊ መልእክት እንደሰጠች ተደርጎ ሊወሰድ ይችላል። ይህ አይነቱ ድፍረት የተሞላበት እንቅስቃሴ በዓለም አቀፍ ደረጃ የሀገሪቱን ክብርና ተሰሚነት ከፍ ሊያደርገው እንደሚችል የሚታመን ሲሆን በተለይም ለእስራኤልና ለምዕራባውያን አጋሮች ኢትዮጵያ በቀጠናው ሰላም ለማስከበር ያላትን ቁርጠኝነት ለማሳየት የታለመ ሳይሆን አይቀርም ተብሎ ይገመታል። በአጠቃላይ ጉዞ የኢትዮጵያን ብሔራዊ ጥቅም ከቀጠናዊ ደህንነትና ከዓለም አቀፍ የኃይል አስተላለፍ ጋር በብልሃት ያስተሳሰረ የዲፕሎማሲ ውጤት ሊሆን እንደሚችል ይገመታል። ይህ እርምጃ ኢትዮጵያ በቀይ ባህር ላይ ያላትን አዲስ አስተላለፍ ለማጠናከርና በሂደትም ለሚኖራት የባህር በር ባለቤትነት አስተማማኝ አጋሮችን ለማግኘት የምታደርገው ስልታዊ ጉዞ አካል ሊሆን ይችላል። የሄክሳገን አላያንስ አባል ሀገራትም ይህንን ጉብኝት ኢትዮጵያ ለጥምረቱ የሰጠችው የቁርጠኝነት ማሳያ አድርገው ሊመለከቱት እንደሚችሉ ይገመታል። በዚህ ምክንያት ጉብኝቱ ወደፊት ለሚመጡ ወታደራዊና ኢኮኖሚያዊ ስምምነቶች እንደ መንደርደሪያ ሊያገለግል ይችላል የሚለው ግምት ሚዛን የሚደፋ ይሆናል። ነገር ግን ይህ ታሪካዊ የሚመስል ጉዞና አዲስ የቀጠናዊ ኃይል አስተላለፍ ስጋቶች የሉትም ማለት አይደለም። ኢትዮጵያ በተዘዋዋሪ መንገድ ከእስራኤል ጎን መቆሟና የሄክሳገን አላያንስ አባል መሆኗ በቀጠናው ካሉ ሌሎች ሀያላን ሀገራት ጋር ያላትን ግንኙነት ወደ ከረረ ውጥረት ሊከተው ይችላል። በተለይም የኢትዮጵያን የባህር በር ጥያቄና የቀይ ባህር የበላይነትን በጥርጣሬ የሚመለከቱት እንደ ግብጽ ያሉ ሀገራት ይህንን አዲስ ጥምረት እንደ ስጋት በመቁጠር
የራሳቸውን የተቃውሞ ግንባር ሊፈጥሩ ይችላሉ። አሁንም እየፈጠሩ ስለሆነ ማለት ነው። ይህም ኢትዮጵያ በቀጠናው ሰላም ለማግኘት የምታደርገውን ጥረት ተጨማሪ ዲፕሎማሲያዊ ፈተና ውስጥ ሊጥለውና የቀይ ባህርን ፖለቲካ ይበልጥ ውስብስብና አደገኛ ሊያደርገው እንደሚችል ይታመናል። በሌላ በኩል ኢትዮጵያ በዚህ የጥቃት ወቅት አቡዳቢ መገኘቷ በኢራንና በደጋፊዎቿ ዘንድ እንደ ጠላትነት ሊፈረጅ የሚችልበትም ዕድል ሰፊ ነው። ይህ አይነቱ አስተላለፍ ኢትዮጵያን የዓለም አቀፍ ሀያላን ሽኩቻ ማዕከል ሊያደርጋት ስለሚችል ሀገሪቱ ከዚህ ቀደም ትከተለው የነበረውን የገለልተኝነት ፖሊሲ ሙሉ በሙሉ በመተው ወደ አንድ ወገን ማዘንበሏ ለብሔራዊ ደህንነቷ የረጅም ጊዜ ስጋት ሊሆንባት ይችላል። ይህም በሀገሪቱ የውስጥ ጸጥታና በውጭ ኢንቨስትመንት ፍሰት ላይ አሉታዊ ጫና ሊፈጥር የሚችል አጋጣሚ ነው። ሌላው የሄክሳገን አላያንስ ስምምነት በተግባር ላይ በሚውልበት ወቅት ኢትዮጵያ ከጥምረቱ አባላት የምትጠብቀው ድጋፍ ሳይሳካ ቢቀር ሀገሪቱን ከፍተኛ ዲፕሎማሲያዊ ኪሳራ ውስጥ ሊከታት ይችላል። የጥምረቱ አባላት የራሳቸውን የቀጠናዊ ጥቅም ቅድሚያ የሚሰጡ በመሆናቸው ኢትዮጵያ ለባህር በር ጥያቄዋ የምትፈልገው ወታደራዊና ፖለቲካዊ ዋስትና በጊዜ ሂደት ሊላላ ይችላል የሚል ስጋት አለ። ይህ ደግሞ ኢትዮጵያ የቀድሞ ወዳጆቿን አጣ አዲሶቹን በኩል አስተማማኝ ድጋፍ ሳታገኝ የምትቀርበትን የብቸኝነት ሁኔታ ሊፈጥርባት ይችላል። ስለዚህ ይህ የጠቅላይ ሚኒስትሩ ጉዞና አዲሱ አሰላለፍ በከፍተኛ ጥንቃቄና በብልሃት ካልተመራ ሀገሪቱን ለማይታወቅ የቀጠናዊ ጦርነትና ፖለቲካዊ ቀውስ ውስጥ ሊከታት ይችላል የሚል ግምት አለ። በጥቅሉ የጠቅላይ ሚኒስትር አብይ አህመድ የዛሬው የአቡዳቢ ጉብኝት ኢትዮጵያ በ21ኛው ክፍለ ዘመን በዓለም አቀፍ ደረጃ የምትከተለውን ድፍረት የተሞላበትና በብሔራዊ ጥቅም ላይ የተመሰረተውን አዲሱን የዲፕሎማሲ አቅጣጫ ቁልጭ አድርጎ የሚያሳይ ነው። ይህ እርምጃ ሀገሪቱ ከወትሮ የጥንቃቄና የገለልተኝነት ዲፕሎማሲ ወጣ በቀይ ባህርና በመካከለኛው ምስራቅ የኃይል አስተላለፍ ውስጥ እንደ ዋና ተዋናይ ለመሳተፍ መወሰኗን ያበሰረ ክስተት ነው። ኢትዮጵያ በባሩድ ጭስና በሚሳኤል ድምፅ ውስጥ ወዳጇን ፍለጋ መሄዷ በሄክሳገን አላያንስ ጥላ ስር ለእስራኤልና ለዩኤኢ ያሳየችው ስልታዊ ድጋፍ በወረቀት ላይ ብቻ የሰፈረ ሳይሆን በተግባርና በችግር ቀን የሚፈተን መሆኑን ለዓለም ማረጋገጫ የሰጠችበት ነው። ይህ አስተላለፍ ለሀገሪቱ የባህር በር ጥያቄ ከታሪካዊ ባላንጣዎቿ ተጽዕኖ ነፃ የሆነ አዲስ የቴክኖሎጂና የዲፕሎማሲ ዋስትና ሊያጎናጽፋት የሚችል ወርቃማ ዕድል ይዞ የመጣ ቢሆንም በውስጡ የያዘው የጂኦፖለቲካ ቁማር ግን እጅግ ረቂቅና ጥንቃቄ የሚሻ ነው። ይህ ታሪካዊ ጉብኝት ኢትዮጵያን የሀያላን ሀገራት ሽኩቻና የቀጠናዊ ውጥረት ማዕከል ሊያደርጋት የሚችልበት እድል እጅግ ሰፊ መሆኑን መዘንጋትም ግን አይገባም። ኢትዮጵያ ለእስራኤልና ለተባባሪዎቿ ያሳየችው የተዘዋዋሪ ድጋፍ በቀጠናው ካሉ ተቀናቃኝ ሀያላት ጋር አዲስ የጠላትነት ግንባር ሊከፍትባት የሚችል ሲሆን በተለይም በቀይ ባህር ላይ ያላትን የበላይነት በጥርጣሬ ለሚመለከቱት ወገኖች አጸፋዊ እርምጃ እንዲወስዱ ግፊት ሊሆንባቸው ይችላል። የጥምረቱ አባላት ያላቸው የጥቅም መደራረብና ተለዋዋጭነትም ኢትዮጵያ የምትፈልገውን የረጅም ጊዜ የደህንነት ዋስትና እንዳታጣ ከፍተኛ ዲፕሎማሲያዊ ብልሃትና ጥንቃቄን ይጠይቃል። በመሆኑም ይህ ጉዞ ሀገሪቱን የባህር በር ባለቤትና የቀጠናው የበላይ የሚያደርጋት ስኬት የሚወስነው ከሚገኘው ስልታዊ ጥቅም ይልቅ ሊከተሉ የሚችሉትን የደህንነትና የፖለቲካ ስጋቶች በብቃት በመመከትና ሚዛኑን በጠበቀ ዲፕሎማሲያዊ አመራር ላይ ብቻ መሆኑን መገንዘብ ያስፈልጋል። ለዛሬ ያበቃን። አብራችሁ ስለነበራችሁ እጅግ እናመሰግናለን። ባለፉት ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ አፍሪካ ዩኒየን ፊት ለፊት ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ በ20 በመቶ ቅድመ ክፍያ በ1.6 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውለው የሚከፍሉበትን አማራጭ ይዞለት ቀርበዋል። አሊያም አጠቃላይ ክፍያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.8 ሚሊዮን፣ ባለ 3 መኝታ 140 ካሬ በ11 1.2 ሚሊዮን ብር ብቻ ለእርሶ ከ30 በመቶ ታላቅና እውነተኛ ቅናሽ ጋር አቅርበንልዎታል። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በፒያሳና በቡልጋሪያ በ900 ሺህ ብር ቅድመ ክፍያ ብቻ የሱቅ ባለቤት ይሁኑ ይሎታል። ይፍጠኑ፣ ጥሪቶን በጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989666571 ወይንም 0948076006 ላይ ይደውሉልን። ቴምር ፕሮፐርቲስ